ይህ ክለብ በክረምቱ የተጫዋቾች የዝውውር መስኮት ወሳኝ ተጫዋቾቹን በሌሎች ክለቦች ተነጥቋል። እናም በዚህ ምክንያት ይህንን የውድድር ዘመን እንዴት ባለ መንገድ ሊያሳልፍ ይችላል የሚለው የብዙዎች ጥያቄ ነበር። ቦርንማውዝ እግር ኳስ ክለብ ነገር ግን ክለቡ በዘንድሮው የውድድር ዓመት አስገራሚ ግስጋሴን እያደረገ ይገኛል። በፕሪሚየር ሊግ የተሸነፈውም አንድ ጨዋታ ብቻ ሲሆን ከአርሰናል በመቀጠል በደረጃ ሰንጠረዡ ሁለተኛ ደረጃ ላይ ተቀምጧል። ይህ እንዴት ሊሆን ቻለ? ከዚህ አስገራሚ ብቃታቸውስ በስተጀርባ ያለው ያልተነገረው የጥንካሬያቸው ሚስጥር ምንድን ነው የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ተነስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ፕሮግራሙን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ዛሬ ቦርንመዝን ይዘንላችሁ ቀርበናል። ምናልባትም ደግሞ ብዙ ጊዜ በፕሮግራሞቻችን ላይ አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል አሊያም ደግሞ ማንቸስተር ሲቲን ከእንግሊዝ ደግሞ ወጣ አካልን እነ ባርሰሎናን እነ ሪያል ማድሪድን ነው ልናነሳ የምንችለው። የኢንተርናሽናል ብሬክ ጨዋታዎች ሲመጡ ደግሞ ስለ ብሔራዊ ቡድኖች አሊያም ደግሞ ከዛ ጋር ስለሚገናኙ ጉዳዮች ልናነሳ እንችላለን። አንዳንድ ጊዜ ግን እንደዚህ አይነት ለየት ያሉ ነገሮች ደግሞ ሲከሰቱ እነዚህ ነገሮች በደንብ በዝርዝር እንመለከታቸዋለን። በባለፈው ዓመት በተለይም በክረምቱ የዝውውር መስኮት ሰንደርላንድ ሲያሳልፍ ከነበረው ጥሩ ጊዜ የተነሳ ምን አይነት ሲዝን ሊያሳልፍ ይችላል ብለን ስለ ሰንደርላንድ አንድ ፕሮግራም ሰርቼላችሁ ነበር። ከዛ በተጨማሪ ደግሞ ባለፈው ዓመት ጥር ወር ላይ ይሄው ራሱ ቦርንመዝ ለትልልቅ ክለቦች አስጊ ነው፣ ትልልቅ ክለቦችን እያሸነፈ ነው፣ ይህ ከምን የመጣ ነው በሚለው ላይ እንግዲህ አንዳንድ ሀሳቦችን ያነሳውበት ፕሮግራም አለ። እሱን ገብታችሁ ልታደምጡት ትችላላችሁ። ነገር ግን በዚህ የውድድር ዓመትም ክለቡ ጥሩ ጊዜን እያሳለፈ ስለሆነ ስለ ቦርንመዝ ለማውራት ትክክለኛው ጊዜ አሁን ነው በሚል ይህንን እግር ኳስ ክለብ የምንመለከተው ይሆናል ማለት ነው። እንግዲህ ቦርንመዝን ስናነሳ በተለይም በባለፈው ዓመት የነበረውን ጥሩ ብቃት ማንሳታችን ተገቢ ይሁንና ዘንድሮ ግን ከአርሰናል በመቀጠል ሁለተኛ ደረጃ ላይ የተቀመጠው ማን ነው የሚለውን የደረጃ ሰንጠረዡን ስንመለከት የምናየው ነገር እጅግ አስገራሚ ሆኖ እናገኘዋለን። ከአርሰናል በመቀጠል ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ አይደለም፣ ሊቨርፑል አሊያም ቼልሲ ወይ ቶተናም ወይ ማንቸስተር ዩናይትድ አይደሉም እዚህ ደረጃ ላይ የተቀመጡት። ከአርሰናል በ4 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠው የአንዶኒ ኢራዮላው ቦርንማውዝ ነው። ያውም በጣም በሚያስገርም ሁኔታ በክረምቱ የዝውውር መስኮት ወሳኝ ተጫዋቾቻቸውን በሌሎች ክለቦች ተነጥቀዋል። እናም የቦርንመዝ ህልውና ምን ሊሆን ይችላል የሚል ብዙዎችን ሲያነጋግር የቆየ የከረመም አንድ ጉዳይ ነበር። ክለቡ እነዚህን ሁሉ ወሳኝ ተጫዋቾች አጥቶ እንዴት ነው ከዚህ በኋላ በዚህ ሲዝን ላይ ሊቀጥል የሚችለው የሚሉ ጥያቄዎች ሲነሱ ቆይተዋል። ያውም እንደምታውቁት እንደ ማንቸስተር ዩናይትድ እነ ቶተንሃም ስፐርስ ጋናዊውን የክለቡን ኮከብ አንቶኒ ሴሜኖን ለማስፈረም ከፍተኛ ጥረት አድርገው ነገር ግን እነዛ ጥያቄዎች ውድቅ ተደርጎባቸዋል። ነገር ግን ደግሞ ቦርንመዝ ክረምቱ ላይ እነዛን ወሳኝ ተጫዋቾች ቢያጣም ነገር ግን አሁን ባለው የደረጃ ሰንጠረዥ ሁለተኛ ደረጃ ላይ የተቀመጠበት ምክንያት ለብዙዎቹ ጥያቄ የሚፈጥር ጉዳይ ሆኗል። ምናልባት ቦርንመዝ እስከ የትኛው ወር ድረስ አሁን ባለው ፐርፎርማንስ ሊቀጥል ይችላል ወይ ደግሞ አሁን ባለው ብቃት እስከ ምን ያክል ጊዜ ድረስ ሊቆይ ይችላል የሚለው እሱን ጊዜው ሲደርስ የምናየው ይሆናል። በእርግጥ በጣም ትልልቅ የማይባሉ ይሄ መካከለኛ ደረጃ ላይ የሚገኙ ክለቦች እንደዚህ አይነት ደረጃ ላይ ሲቀመጡ ብዙም ሲዘልቁ አይታዩም። ለምሳሌ በባለፈው ዓመት ኖቲንግሃም ፎረስት ለረጅም ወራት ማለት በሚቻል ሁኔታ 3ኛ ደረጃ ላይ የተቀመጠ እንደውም ከአርሰናል 2ኛ ደረጃን ለመንጠቅ አኮብኮ የሚገኝ ክለብ ነበረ። ግን በኋላ ላይ ቦርንመዝ ኖቲንግሃም ፎረስት ከደረጃው ተንሸራቶ ተመልክተናል። በመጨረሻም ደረጃው ለነ ቼልሲ፣ ለነ ማንቸስተር ሲቲ፣ ለነ ኒውካስል አስረክቧል። ግን ቢያንስ የዩሮፓ ሊግ ቦታን አላጣም በባለፈው የውድድር ዓመት በነበረው ፐርፎርማንስ ማለት ነው። ስለዚህ እንዲህ አይነት ቡድኖች ምናልባት ሌስተር ሲቲ የሆነ ወቅት ላይ እንዳሳየን አይነት የሆነ እግር ኳሳዊ ተአምር ተፈጥሮ ካልሆነ በስተቀረ አሁን ባለው ሁኔታ እንደዚህ አይነት ውጤት ሊመዘገብ ይችላል ብሎ በእንደዚህ አይነት ቡድኖች ላይ ሀሳብ መስጠት ትንሽ አዳጋች ሊሆን ይችላል። ግን አሁን ያላቸው ፐርፎርማንስ ዞሮ ዞሮ በጣም በብዙ መንገድ የሚያስደንቅ ስለሆነ ቦርንመዝን ደግሞ ማንሳት ተገቢ ነው። የደረጃ ሰንጠረዡ ላይ ስንመለከት አርሰናል በ22 ነጥቦች ሊጉን እየመራ ይገኛል። ከዛ ግን ሁለተኛ ደረጃ ላይ ደግሞ ቦርንመዝ ነው የተቀመጠው። እዚህ ደረጃ ላይ ቦርንመዝ ሲቀመጥ እንዲያው ዝም ብሎ
ይሄ የሆነ ድንገት የሚባል ነገር ሳይሆን ረጅም ጊዜ የተሰራበት ረጅም ጊዜ የተለፋበት ያ ደግሞ በመሆኑ ምክንያት አሁን ውጤት እየመጣ ያለበትን ሁኔታና ሂደት እየተመለከትን እንገኛለን። ለዛ ደግሞ አሰልጣኙን ከጀርባ ያሉ ስታፎችን እንዲሁ ደግሞ የክለቡ አመራሮችን ሌሎችንም ደግሞ ክሬዲት መስጠት በጣም አስፈላጊ ጉዳይ ይሆናል። በባለፈው ዓመት ትልልቆቹን ክለቦች ሲያሸንፍ የነበረ ቡድን ነው። አርሰናልን አግኝቶ ያሸነፈበትን የጨዋታ መርሃ ግብር እናስታውሳለን። ከሌሎች ትልቅ ቡድኖች ጋር ሲጫወት የነበረውን ፐርፎርማንስ ብዙዎቻችን የምናስታውሰው። ታዲያ በዚህ የውድድር ዓመትም ደግሞ እንደዚሁ አንድ ጨዋታ ብቻ ነው ክለቡ የተሸነፈው። ከዛ ውጪ 3 ጨዋታዎችን አቻ ወጥቷል፣ 5 ጨዋታዎችን ደግሞ አሸንፏል። በአጠቃላይ 18 ነጥቦችን አስመዝግቦ እነ ቶተናምን፣ እነ ሰንደርላንድ፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲን እነ ክሪስታል ፓላስን ሳይቀር በመብለጥ እዚህ ደረጃ ላይ ሊቀመጥ ችሏል ማለት ነው። ለዚህ በጣም ብዙ ምክንያት ተደርገው የሚነሱ ነገሮች አሉ። በተለይ ቦርንመዝ አሁን ላለበት ደረጃ እንዲደርስ ወይም ደግሞ ክለቡ በየአመቱ ተፎካካሪ ሆኖ እንዲቀርብ እያደረጉ ያሉ በጣም ብዙ ምክንያቶች አሉ። እነዚህ ደግሞ ምናልባትም ሌሎች ክለቦች ልክ እንደ ቦርንመዝ አይነት ክለቦች ሊወስዱት የሚገባው ሞዴል ነው እየተባለ የሚነገርለት ነው። ምክንያቱም ትልልቅ ተጫዋቾችን ለትልልቅ ክለቦች ይሸጣሉ፣ ግን ደግሞ ክለቡ በፍጹም ሲንሸራተት ወይ ደግሞ ሲወርድ አትመለከቱትም። ለዚህ ደግሞ የክለቡ አመራርና የትራንስፈር ስትራቴጂ ወይም ደግሞ የዝውውር ስትራቴጂያቸው በዚህ መንገድ በጣም የተደነቀ ሆኖ እናገኘዋለን። ለምሳሌ ዳንጎ ኦታራ የክለቡ በጣም ወሳኝ ተጫዋች ነበረ፣ ግን በ40 ሚሊዮን ፓውንድ ነው ይህንን ተጫዋች ወደ ብሬንትፎርድ እንዲሄድ ያደረጉት። ብሬንትፎርድ ተጫዋቹን ፈልጎ መጣ። ስለዚህ ተጫዋቹ ወደዛ እንዲሄድ ተደረገ ማለት ነው። ቦርንመዞች አንዶኒ ራዮላ፣ ሌሎች ተጫዋቾችም ተቀምጠዋል። ዲያን ሁይሰን እጅግ በጣም የሚያስገርም ጊዜ ነበር በባለፈው ዓመት በቦርንመዝ ማሳየት የቻለው። ሁይሰንን ሪያል ማድሪድ መጥቶ ከሌሎች ክለቦች ጋር ተፎካክሮ ይህንን ተጫዋች ወስዶታል። ለዲያን ሁይሰንም ቢሆን ሪያል ማድሪድን አልፈልግም ማለት በፍጹም የሚታሰብ ነገር አይደለም። ከቦርንመዝ ሪያል ማድሪድ በብዙ እጥፎች በብዙ ማይልስ የተሻለ ቡድን ነው። ሊቨርፑል ሚሎስ ኬርኬዥን ፈልጎ መጣ። ይህንኑ ተጫዋች ለሊቨርፑል ሰጥተዋል። እንዲሁ ደግሞ ፔዤ የቻምፒየንስ ሊግ አሸናፊው ክለብ ኤልያ ዛባርኒን ፍለጋ የቦርንመዝን በር አንኳኳ። በመጨረሻም ተጫዋቹ ከቦርንመዝ ጋር ተለያየ ማለት ነው። ስለዚህ እነዚህ ወሳኝ ተጫዋቾቻቸው ከዚህ ክለብ ከለቀቁባቸው በኋላ ያውም ከዛም በፊት በነበረው የውድድር ዓመት ምርጥ ተጫዋቾቻቸውን አጥተዋል። እነ ዶሚኒክ ሶላንኬ ወደ ቶተናም የሄዱባቸውን ሲዝኖች የውድድር ዓመታት እናስታውሳለን። አንቶኒ ሴሜኖን ፈልገው እነ ማንቸስተር ዩናይትድ እነ ቶተናም ወደዚህ ክለብ መጥተው ነበረ፣ ግን በፍጹም ይህንን ተጫዋች አንሸጠውም ብለው ነው እንዲህ አይነት ውሳኔዎችን የወሰኑት። ሴሜኖ አሁን በውድድር ዓመቱ አስገራሚ ጊዜን በቦርንመዝ እያሳለፈ ይገኛል። ሌሎች ትልልቅ ክለቦች እነ ቼልሲ ሳይቀሩ እነ ማንቸስተር ዩናይትድ ሳይቀሩ የሚፈልጉት ተጫዋች ነው። ኤርሊንግ ሃላንድ በፕሪሚየር ሊጉ 11 ጎሎችን አስቆጥሯል። ከሱ በመቀጠል ሁለተኛ ደረጃ ላይ ከተቀመጡ ተጫዋቾች መካከል አንዱ ሴሜኖ ነው። 6 ጎሎችን አስቆጥሮ 3 ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ይሄ ጋናዊ የመስመር አጥቂ ምናልባትም ደግሞ የሆነ ጊዜ ላይ ከዚህ ክለብ ሲለያይ ልንመለከተው እንችላለን። ይሄ የ25 ዓመቱ ተጫዋች ግን ሜዳ ላይ በሚያሳየው ፐርፎርማንስ አሁን ለቦርንመዝ ጠቃሚው ተጫዋች ነው። ለምሳሌ በመክፈቻው ጨዋታ ሊቨርፑልን ሲገጥሙ ከራሱ ጎል ጀምሮ ድሪብል እያደረገ በካውንተር አታክ ጎል ያስቆጠረበት ጨዋታ እንደነበር እናስታውሳለን። በየጨዋታው ላይ ቦርንመዝ ጎል የሚያስቆጥር ከሆነ ወይ አሲስት ያደርጋል ወይ ጎል ያስቆጥራል እና የሆነ ሰዓት ከዚህ ክለብ ጋር ተለያይቶ ሊወጣ ይችላል ወይ ደግሞ አዲስ ኮንትራት አቅርቦለት እሱን ኮንትራት አልፈረምም ሊል ይችላል። ግን አሁን ያለው ፐርፎርማንስ ደግሞ ተጫዋቹን በማቆየታቸው ልክ እንደ አዲስ ዝውውር ነው የሚቆጠረው። ከዛ ደግሞ ሌሎች ተጫዋቾችንም እናነሳለን። ለምሳሌ እና ዌስትሃም እና ኤቨርተን በጣም በከፍተኛ ሁኔታ ሲፈልጉት የነበረው ማርኮስ ታቨርነር፣ ከዛ ባለፈ ደግሞ ይሄ ሌሎች በዛ ክለብ ውስጥ ጥረት ማድረጋቸውን የማያቆሙ አይነት ተጫዋቾች ለቦርንመዝ ጥሩ አሴት መሆን ይችላሉ። በዚህ ክለብ ውስጥ በጣም ወሳኝ ሚና አላቸው ተብሎ የሚጠቀሱ 3 የሚጠጉ ተጫዋቾች አሉ ከአንቶኒ ሴሜኖ ባሻገር። ኤቨርተን እና ዌስትሃም የፈለጉት ማርኮስ ታቨርነር አንደኛው በዚህ ቡድን ውስጥ ወሳኝ የሚባለው ተጫዋች ነው። ከዛ ባለፈ ዳቪድ ብሩክስ እንዲሁ ደግሞ ጀስቲን ክላይቨርት፣ እነዚህ ተጫዋቾች በዚህ ክለብ ውስጥ አሁን ትልቅ አገልግሎትን እየሰጡ የሚገኙ ተጫዋቾች ናቸው። ታቨርነርን ብትመለከቱት
ስኳዱ ላይ ተጽዕኖ ፈጣሪነቱ በጣም ከፍተኛ ነው። እንዲሁ ደግሞ ብሩክስንም ብታዩት በመጀመሪያው የሊቨርፑል ጨዋታ ከዛ ጨዋታ ጀምሮ ባሳየን ፐርፎርማንስ ተጫዋቹ የሚደነቅ ጊዜን እያሳለፈ ይገኛል እና እንደውም ከዚህ በኋላ በክለቡ ለሆኑ ዓመታት ይቆያል ተብሎ ይጠበቃል። ክላይቨርት ደግሞ በ2028 ነው ከቦርንመዝ ጋር ያለው ውል የሚያበቃው እና እንደውም ይሄ የ26 ዓመት ተጫዋች ወኪል እንደቀየረ የወኪል ኤጀንሲ እንደቀየረ እና ከትልቅ ኤጀንት ከሚባሉት ወኪሎች መካከል አንዱ ከአሊ ባራት ጋር ለመስራት ወደዚህ ኤጀንት እንዳመራም ጭምር ሲገለጽ ቆይቷል። ቀደም እንዳልኳችሁ ትልልቅ ተጫዋቾቻቸውን አጥተዋል። እነ ሂውሰንን ከዛ ባለፈ እነ ኬርኬዥን አጥተዋል። ኬፓ አሪዛባላሃ በውሰቱል ነበር ከቼልሲ ወደ ቦርንመዝ የመጣው። እነሱ እንዲቆይ ይፈልጉ ነበረ፣ ግን ተጫዋቹ በቦርንመዝ መቆየት አልፈልግም ብሎ የዳቪድ ራያ ተጠባባቂ ለመሆን ወደ አርሰናል ያመራ ግብ ጠባቂ ነው። ግን ደግሞ እነዚህ ሁሉ ነገሮች ባሉበት ሌሎች ደግሞ በጣም ወሳኝ የሆኑ ተጫዋቾችን ወደ ክለባቸው በማምጣት ምን ያክል ክለባቸውን እየጠቀሙ እንዳሉ እያየን ነው። ለምሳሌ ጁሊዮ ሶለር የ20 ዓመት አርጀንቲናዊ ተጫዋች ነው። ተጫዋቹን ያስፈረሙት በባለፈው ዓመት የጥር የዝውውር መስኮት ነው። ግን ደግሞ አሁን ላይ በተለይም ደግሞ የሆኑ ተጫዋቾች ሲወጡ እዛ ቦታ ላይ ጥሩ አቅም ያላቸውን ተጫዋቾች ለመተካት ከፍተኛ ጥረት ሲያደርጉ እንመለከታለን። እንግዲህ በዚህ በሌፍት ባክ ቦታ ላይ በ14.4 ሚሊዮን ፓውንድ ከሬኒስ ያስፈረሙት ተጫዋች አሁን የቡድኑ ቁልፍ ተጫዋች ስለመሆኑ እየተነገረለት ይገኛል። ሚሎስ ኬርኬዥን ለመተካትም ተብሎ ነው ወደዚህ ክለብ የመጣው ማለት ነው። ከዛ ባለፈ ሂውሰን በተለይም በባለፈው ዓመት የውድድር ሲዝን ላይ ማርኮ ሴንሲ እስከሚጎዳ ድረስ የክለቡ ቋሚ ተጫዋች አልነበረም። ግን ከማርኮ ሴንሲ ጉዳት በኋላ የክለቡ ወሳኝ ተጫዋች ሆነ። ከዛ ደግሞ በቦርንመዝ እግር ኳስ ክለብ በጣም ትልቅ ውጤታማነት ስላሳየ በኋላ ላይ ሌሎች ክለቦች ተፎካክረውበት ሪያል ማድሪድ ይህንን ተጫዋች ሊያስፈርም ችሏል ማለት ነው። የቦርንመዝን መከላከል ብታዩት ለጥንካሬው አንዱ ትልቁ ምክንያት ተደርጎ የሚነሳው መከላከላቸው፣ በተለይም ደግሞ ወጣቱ የመከላከል የሴንተር ባክ ተጫዋች ሆነው ቬልኮ ሚሎሳቪች የተባለው ተጫዋች በጣም አስገራሚ ብቃት የሚያሳይ ሰርቢያዊ ተጫዋች ነው። ይሄ ሚሎሳቪሌቪች የተባለው ሰርቢያዊ ተጫዋች በ13 ሚሊዮን ፓውንድ ነው ከሬድ ስታር ቤልግሬድ ወደዚህ ክለብ የተቀላቀሉ። ከዛ ባለፈ ደግሞ ሌሎች ተጫዋቾች ለነዛ ባርኒ ባካፕ ተደርገው ወደዚህ ክለብ የተቀላቀሉ ተጫዋቾችም እንዳሉ መዘንጋት የለብንም። የሆኑ ተጫዋቾችን ውድ በሚባል ዋጋ ሌሎች ክለቦች ይሸጣሉ። እነሱ ደግሞ ወጣት የሚባሉ ተጫዋቾችን ወደ ክለባቸው በማምጣት ከዛ በኋላ የክለቡን ስታንዳርድ በጠበቀ መንገድ ስራዎችን ይሰራሉ ማለት ነው። ይሄ አሁን በተለይም ክለቡ አሁን ለያዘው መንገድ ውጤታማ እንዲሆን አድርጎታል የሚሉ ሀሳቦችን ያነሳሉ። ባፎዴ ዲያኪቴም በክረምቱ የዝውውር መስኮት ነው ከሊል ያስፈረሙት። ምክንያቱም ትልቅ ተጫዋች ነው ያጡት በክረምቱ የዝውውር መስኮት። ስለዚህ ይህንን ተጫዋች ለመተካት ይህንን ተጫዋች ወደ ክለባቸው ለማምጣት ይፈልጉ ነበር። ምናልባት በፋይናንስ ረገድ በጣም ተገዳዳሪ ክለብ ሆኖ ከሌሎቹ ትልልቅ ክለቦች ጋር እየተፎካከረ ትልልቅ ተጫዋቾችን ላያመጣ ይችላል። ግን ደግሞ በዛ ልክም ጠንካራ የዝውውር ስልት ያለውና ከመጋረጃ ጀርባ ትልቅ ስካውቶች አሉበት። ምርጥ ተጫዋቾች ስካውት የተደረጉ ወደዚህ ክለብ የሚመጡበት ሁኔታዎች የተፈጠሩ እንዳሉ እያየን እንገኛለን። ዳንጎ ታራ ቅድም እንዳልኳችሁ የመስመር አጥቂ ነው። በባለፈው ዓመት እንደውም በቦርንመዝ ሃትሪክ ሲሰራ የተመለከትነው ተጫዋች ነበር። ነገር ግን ደግሞ አሚን አድሊን ወደ ክለባቸው አምጥተዋል። አሚን አድሊን ከባየር ሌቨርኩሰን ካመጡ በኋላ ከዛ ደግሞ እንደገና እነ ቤን ጋኖንን በ25 ሚሊዮን ፓውንድ ከሌሎች ክለቦች ካስፈረሙ በኋላ ያላቸውን የሜዳ ላይ ፐርፎርማንስ ጥሩ አድርገዋል። ብሬንትፈርድ እነ ብሪያን ሙቤሞን እነ ዩዋኔ ዊሳን ካጣ በኋላ የእሱ ምትክ የነዚህ ተጫዋቾች ምትክ አድርጎ ዳንጎ ታራን ከቦርንመዝ አስፈርሟል። ነገር ግን ደግሞ እነዚህን ተጫዋቾች ያስፈርም እንጂ ሌሎች ተጫዋቾችንም ደግሞ ሲለቅ አይተናል። እነ ሉዊስ ሲኔስትራን፣ እነ ፊሊፕ ቤሊንግ፣ እነ ክሪስ ሜፋም፣ እነ ማርክ ትራቨርስ የመሳሰሉ ተጫዋቾች ከዚህ ክለብ ጋር በተለያዩ ጊዜያት ላይ ክለቡን ለቀው የወጡ ተጫዋቾች ናቸው። ግን በባለፈውም የዝውውር መስኮት ከዛም በፊት በነበረው የዝውውር መስኮት ላይ ብታዩ ምትክ የሚያደርጓቸው ተጫዋቾች ብዙ ገንዘብ የማያወጡበት በዝውውር መስኮቱ ላይ እምብዛም ብዙ ገንዘብ ኢንቨስት አያደርጉም። ግን በወጣት ተጫዋቾች ደግሞ ክለቦቻቸው እንዲዋቀር ሲያደርጉ እንመለከታለን። ዶርዴ ፔትሮቪች ከቼልሲ ነው የመጣው። ኬፓን ለመተካት ወደዚህ ክለብ መጥቷል። ወደዚህ ክለብ ከመጣ በኋላ ውጤታማ ጊዜን እያሳለፈ ነው የሚገኘው ማለት ነው። ስለዚህ ይሄኛው የዝውውር ስትራቴጂያቸው አንዱ
ቦርንመዝን ውጤታማ ያደረገው ነገር ነው የሚል ሀሳብ ይነሳል። ከዛ ባለፈ ቦርንመዝ ለአዳዲስ ተጫዋቾች የሚያቀርበው ፕሮጀክት ሌሎቹን የመሳብ አቅሙ በጣም ከፍተኛ ነው ይባልለታል። በዚህ ምክንያት ነው ተጫዋቾች ወደ ቦርንመዝ ለመዘዋወር ፈቃዳቸውን የሚሰጡትና ቦርንመዝን ለመቀላቀል ይሁንታቸውን የሚሰጡት ቦርንመዝ ኦፈር በሚያደርግላቸው ነገር ምክንያት። የቦርንመዝ አስተሳሰብ ምንድነው? ተጫዋቾችን ወደኛ ኑ እና ወደኛ ስትመጡ እኛ ትልልቅ ተጫዋች እንድትሆኑ ብቻ አይደለም የምናደርጋችሁ። ይሄ ክለብ ለእናንተ በጣም የተመቸ እና ደግሞ ይህንን ክለብ ስትቀላቀሉ ልክ እንደ ስቴፒንግ ስቶን እንደ አንድ መስፈንጠሪያ የሚሆንላችሁ ነው። ቦርንመዝን ተቀላቀላችሁ ማለት ወደ ሌላ ክለብ የሆነ ወቅት ላይ የምትሸጋገሩበት ትልቅ የሆነ አማራጭን የምታገኙበት ክለብ ነው የሚል አይነት አስተሳሰብ ነው ያላቸው። ይሄ ነው ሌሎች ትልልቅ ተጫዋቾችን እንዲሳቡ እና ደግሞ ቦርንመዝን እንዲመርጡ የሚያደርጋቸው። ቅድም ያልኳችሁ ዲያን ሁይሰን በባለፈው ዓመት ባሳየው የአንድ የውድድር ዓመት ፐርፎርማንስ ብቻ ሪያል ማድሪድን ተቀላቅሏል። ይሄ ትልቅ ማሳያ መሆን ይችላል። ፕሪሚየር ሊጉ ላይ እኮ 2 ዓመት 3 ዓመት ወይ 4 ዓመት በጣም በትልቅ ደረጃ ተከታታይ በሆኑ ዓመታት ላይ እነዚህም ፐርፎርማንሶች ያሳየ ተጫዋች አይደለም። ግን አንድ ሲዝን ጥሩ ተጫወተ፣ ሪያል ማድሪድ ወሰደው። ዶሚኒክ ሶላንኬ በቦርንመዝ ባሳየው አቋም አማካኝነት ወደ ሌላ ክለብ ደግሞ ሲዘዋወር ተመልክተናል። ቶተናምን ተቀላቅሏል። ቶተናም ትልቅ ክለብ ነው። ይህንን ነው የምንመለከተው። ስለዚህ እነሱ የሚያምኑት ወደኛ ስትመጡ ኬሪየራችሁ የሚያድግበትን ብቻም ሳይሆን ልክ እንደ አንድ መስፈንጠሪያ ደግሞ ቦርንመዝ ያገለግላቸዋል የሚል እምነት አላቸው ማለት ነው እና ራሳቸውን በደንብ የሚያሳድጉበት ለትልልቅ ክለቦች ራሳቸውን የሚያጩበት ክለብ ነው ቦርንመዝ። አሁን አንቶኒ ሴሜኖ ነገ የሆነ ትልቅ ክለብ ሲገባ እናየዋለን በእርግጠኝነት እድሜ ይስጠን እንጂ ወይ ቼልሲ ወይ ማን ዩናይትድ አሊያም ከእንግሊዝ ውጭ ያሉ ክለቦች ተፎካክረው ይህን ተጫዋች ሊያስፈርሙት ይችላሉ። ይሄ አንደኛው ለተጫዋቾች የሚቀርበው ፕሮጀክት ነው ማለት ነው። ከዛ ባለፈ ግን ቦርንመዝ ደግሞ ለነዚህ ተጫዋቾች የሚያቀርብላቸው ፖቴንሻል ቆንጆ ከመሆኑም በተጨማሪ ተጫዋቾቹ የሚሰሩበት ሰርፌስ እንዲ ደግሞ የአጠቃላይ ሪክሩትመንቱ የስካውት አባላቱ ስታፎቹ አጠቃላይ ክለቡን በደንብ ለማሳደግ እንዲህ አይነት ተጫዋቾችን የሚጠቀም በመሆኑ ተመራጭ ይሆናል። ከዛ ደግሞ ቦርንመዝ ትልልቅ ተጫዋቾችን ለምን አያቆይም? ክለብ ውስጥ ፈላጊ ክለቦች ስለበዙ ብቻ ነው ወይ የሚል ጥያቄ ይነሳል። ግን ቦርንመዞች ትልልቅ ክለቦች የቦርንመዝን በር ስለሚያንኳኩ ብቻ አይደለም እነዛን ተጫዋቾች በክለብ ውስጥ የማያቆያቸው። የሆኑ ስፔሲፊክ የሆኑ ተጫዋቾችን ወይም ትልልቅ ተጫዋቾችን አንድ ስብስብ ውስጥ አካቶ ለረጅም ጊዜ ማቆየት የተጫዋቾችን ሞቲቬሽን የሚያጠፋ ነው፣ የተጫዋቾችን መነሳሳት የሚቀንስ ወይም ደግሞ የሚያቀዘቅዝ ነው ብለው ያምናሉ። ስለዚህም ለዛ ምንድነው ሁልጊዜ የሆነ ተጫዋች 1 ዓመት 2 ዓመት ቦርንመዝ ውስጥ ይቆያል። ከዛ ወዲያውኑ በወጣት በፍሬሽ አእምሮ ፍሬሽ ተክለቁመና ባላቸው ተጫዋቾች እነዛን ተጫዋቾች ደግሞ ይተኳቸዋል ማለት ነው። ስለዚህ የቦርንመዝ ስትራቴጂ ነው። እኛ ጋኑ ረጅም ዓመት ላትቆዩ ትችላላችሁ፣ ግን የእግር ኳስ ህይወታችሁን የሚቀይር የሚያሻሽል ነገር ታገኛላችሁ። ያ ነው የቦርንመዝ ትልቁ ስልታቸው፣ የዝውውር ስልታቸው። በዚህ ደግሞ አትራፊ ሆነውበታል። ለምሳሌ ውሳኔዎችን በመስጠት ደረጃ የሚታወቁትና የክለቡ ኮኦነር እንዲሁም ደግሞ ስፖርቲንግ ዳይሬክተሩም ሳይቀር ብዙ ስራዎችን ይሰራሉ። የክለቡ ባለቤት ቢል ፎሊ ይባላሉ። ቢል ፎሊ ትልልቅ ክለቦችን በባለቤትነት የሚያስተዳድሩ ናቸው። እንደነ ቪቶሪያ ዴ ጉማሬዥ ያሉ የፖርቱጋል ክለቦችን፣ በፈረንሳይ ሌሎች ክለቦችን በባለቤትነት የሚያስተዳድሩ ናቸው እና የክለብ ማኔጅመንት ምንድን ነው የሚለውን ነገር በደንብ የሚያውቁ ሰው ናቸው። በቦርንመዝም ደግሞ ይህንን ክለብ ሲይዙት ምን አይነት ውጤታማነት ሊኖረው ይችላል የሚለውን ከሳቸው አንጻር ተነስቶ መገመት ይቻላል። ከዛ ባለፈ ደግሞ የፉትቦል ኦፕሬሽን ፕሬዚዳንቱ አሉ ቲያጎ ፒንቶ፣ የመጀመሪያ ቡድን ቴክኒካል ዳይሬክተሩ ሲሞን ፍራንቺስ አሉ። ከዛ ዋና አሰልጣኙ ደግሞ ኢራዮላ አለ ማለት ነው። አሁን አንድ ወሪ ኢራዮላ የመጨረሻው የኮንትራት ዘመኑ ወይም የመጨረሻ የውል ዘመኑ ላይ ይገኛል። ከዚህ ክለብ ለቆ ሊወጣ ይችላል ወይ ለቆ አይወጣም፣ እሱን ሲዝኑ ሲያልቅ የምንመለከተው ጉዳይ ይሆናል። ግን ደግሞ ቦርንመዞች በዚያ አሰልጣኝ ስለ አንዶኒ ኢራዮላ እስቲ ወደፊት አንድ ቀን ፈጣሪ ቢፈቅድ ለብቻው ፕሮግራም እንሰራለን። ምክንያቱም የስፔናዊ አሰልጣኝ ክለቡን በያዘበት ሁኔታ በጣም የሚያስገርም ጊዜ ነው እያሳለፈ የሚገኙ። ምክንያቱም በባለፉት ጊዜያት ከነበሩት አሰልጣኞች አንዶኒ ኢራዮላ የተሻለው ሰው ነው። ምንም ይሄ የሚያጠያይቅ አይደለም እና የሚፈራ ክለብ አድርጎታል ቦርንመዝን። በትልልቅ ክለቦች የሚፈራ የትኛውም ክለብ በቀላሉ መጥቶ
ሊያሸንፈው ይችላል ተብሎ እንኳን የማይገመት አይነት ክለብ አድርጎታል ቦርንመዝን። ለዚህ ነው ይህ አሰልጣኝ ምናልባት በዚህ የክረምቱ የተጫዋቾች የዝውውር መስኮት እንግዲህ ኮንትራቱ ሲያበቃ ከዚህ ክለብ ይለያያል ወይስ አይለያይ የሚለው ራሱን የሚችል ጉዳይ ወይም ደግሞ አነጋጋሪ ጉዳይ ቢሆንም ግን በክለቡ ባለው ውጤታማነት ደግሞ እሱ ቢቀጥል ቦርንመዝ ከዚህ አሰልጣኝ ብዙ መጠቀም ይችላል። ግን ደግሞ አንድ እርግጠኛ ሆኖ መናገር የሚቻለው አንዶኒ ራዮላ ከዚህ ክለብ ጋር እንኳን ተለያይቶ ቢወጣ ምንም እንኳን እንደዚህ አይነት ሁኔታዎች ሲፈጠሩ ብንመለከትም ግን ምትክ የሆነ ደግሞ በሱ ታይፕ የሆነ አሰልጣኝ ፈልገው ማምጣታቸው አይቀርም። በቃ እሱን የሚመስል እንደዚህ አይነት የጨዋታ አፕሮች ያለው አሰልጣኝ ፈልገው ሊያመጡ ይችላሉ። እና ዘንድሮ እንግዲህ አርሰናል በውድድር ዓመቱ አንድ ጨዋታ ብቻ ነው የተሸነፈው። ቦርንመዝም በውድድር ዓመቱ አንድ ጨዋታ ብቻ ነው የተሸነፈው። እሱንም በሊቨርፑል ነው የተሸነፈው። አርሰናልም በሊቨርፑል ነው የተሸነፈው፣ ቦርንመዝም የተሸነፈው በሊቨርፑል ነው። ከዛ ውጪ ወልቭስን አሸንፈዋል፣ ቶተናምን አሸንፈዋል፣ ብራይተንን አሸንፈዋል፣ ከኒውካስልና ከሊድስ ዩናይትድ እንዲሁ ደግሞ ከክሪስታል ፓላስ ጋር አቻ ተለያይተዋል። ፉልሃምን እና ኖቲንግሃም ፎረስትን ደግሞ በፕሪሚየር ሊግ ማሸነፍ ችለዋል ማለት ነው። በውድድር ዓመቱ በካራቦ ካፕ በብሬንትፎርድ ተሸንፈው ከውድድሩ ተሰናብተዋል። ይህ ምናልባት አንድ የሚጠቀሰው ጉዳይ ነው። ከዛ ባለፈ ግን በጣም ጠንካራ ቡድን ነው። አሁን በዚህ ሳምንት ቦርንመዝ የሚገጥመው ማንቸስተር ሲቲ ነው ከሜዳ ውጪ ወደ ኤታሃድ አቅንቶ እና የቦርንመዝን ጨዋታ ልብ ብላችሁ ተመልከቱት። በፍጹም እንደዚህ አይነት እጅ የሚሰጥ ቡድን አይደለም። አምና እኮ አይተነዋል። አርሰናልን 2-0 አሸንፏል። ሲቲን 2-1 አሸንፏል። ቶተናምን 1-0 አሸንፏል። ዘንድሮማ ቶተናምንም ሲያሸንፍ አይተነዋል። ዩናይትድን 3-0 አሸንፏል። ከቼልሲ ጋር 2-2 አቻ ተለያይቷል። ከዛ ነው እንደውም በሩብ ፍጻሜው በኤፍኤ ካፕ ማንቸስተር ሲቲን አግኝቶ የተሸነፈው። ግን አርሰናልን በሜዳውም ከሜዳውም ውጭ ኤምሬትስ ላይ እዛ ቫይታሊቲ ማሸነፍ የቻለ ቡድን። ስለዚህ ይህንን ቡድን ስናነሳ እንደው ቀላል ግምት የሚሰጠው ቡድን አይደለም። አሁን ሁለተኛ ደረጃ ላይ ተቀምጧል። የሆነ ጊዜ ላይ ሲንሸራተት ልናየው እንችላለን ወይ ሲወርድ ልናየው እንችላለን። ግን ቦርንመዝ ማለት እንዲህ ነው። አምና ማጀማመሩ እንደዚሁ ነበር። ጥሩ ጊዜን ለማሳለፍ ነበር ሲዝኑን የጀመሩትና ይህንን ለማለት ያክል ነው። እስቲ እናንተስ ምን ሀሳብ አላችሁ? ከቦርንመዝ ጋር አያይዛችሁ ሀሳቦቻችሁ ልጽፉልን እንችላላችሁ። ለእናንተ እስቲ እንደው በእግር ኳስ የመመልከት ታሪካችሁ ካያችሁት በጣም ያልተጠበቀ አንደርዶግ ሆኖ ምርጥ ውጤትን ካስመዘገቡ ቡድኖች መካከል እስቲ ጥቀሱ ብትባሉ ማንን ትጠቅሳላችሁ? ያው ቅድም ሌስተር ሲቲን አንስተናል። 2015-16 ላይ ሳይጠበቅ ዋንጫ ያነሳ ቡድን ነው በክላውዲዮ ራይኔሪ አሰልጣኝነት የተመራና ያንን ቡድን ልናነሳ እንችላለን። ግን አሁን ያለው ፕሪሚየር ሊግ ለእንደዚህ አይነት ቡድኖች ብዙ እድል የሚሰጥም ባይሆን ቦርንመዝ፣ ሰንደርላንድ ግን ተፎካካሪ ሆነው እየቀረቡ ይገኛሉ። እናንተም እስቲ ሀሳቦቻችሁ ልታጋሩ እንችላላችሁ። ቀጣይ ወሳኝ የሆነውን ጨዋታውን ከማንቸስተር ሲቲ ጋር በፕሪሚየር ሊጉ የሚያከናውን ይሆናል። ያው ከካራቦ ካፕ ስለወጡ የካራቦ ካፕ ጨዋታ የለባቸውም። ስለዚህ በሳምንቱ መጨረሻ ወደ ኤታሃድ አቅንተው ማንቸስተር ሲቲን ይገጥማሉ። በዚህ ጨዋታ ላይ ምን አይነት ውጤት ያስመዘግባሉ? እስከ ውድድር ዓመቱ መጨረሻ ድረስ ደግሞ እንዴት ባለ መንገድ ሊጓዙ ይችላሉ? አሁን ያለውን ደረጃ ጠብቀው ቢያንስ እስከ ቶፕ 4 እስከ ቶፕ 5 ይዘልቃሉ ወይስ ደግሞ ከደረጃቸው ይንሸራተታሉ የሚለውን እሱ ደግሞ ጊዜ ምላሽ የሚሰጠን ጉዳይ ይሆናል ማለት ነው።